ፈለስጢን የሚለውን ልንገራችሁ ነው። ሰው አሁን የሚመስለው ሙስሊም ብቻ ይመስለዋል። ፈለስጢን የሚለው ቃላት ይሁዶች አሉ፣ ክርስቲያኖች አሉ፣ ሙስሊሞች አሉ። አሁን ገባችሁ? እንግዲህ እንዴት ነው ይሄ አሁን ጸቡ የመጣው ነው መጠየቅ እንዴት ነው ይሄ? ቁስጥንጢን ብዬ የለም ቅድም። ቁስጥንጢን ክርስትና የተቀበለ ጊዜ ምን አደረገ? ክርስትናን ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል አላመኑ? አምነዋል አይደለም? እኛ ነን እንጂ አልተገደልም የምንለው ሙስሊሞች። ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። እንግዲህ ኢየሱስን ስለገደሉ ብሎ ይሄ ቁስጥንጢን ወደ 2 ሚሊዮን እስራኤል አረደ። የተረፉትን በዓለም ላይ አባረራቸው። ሹመቱ የነሱ ነበር፣ የቱርኮች አባረራቸው። ወይት ይኖራሉ? ግማሹ እንግሊዝ ሀገር፣ ግማሹ ጀርመን፣ ግማሹ ሞሮኮ፣ ግማሹ ግብፅ፣ ግማሹ የመን፣ ግማሹ በዓለም ላይ አጠፋቸው። የዛን ጊዜ ያልሄዱት ፈለስጢን ይባላል። ያልወጡት እዛ የተረፉት። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩም አልተወለዱ ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። እስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስትነታቸውን ይዘው የተቀመጡ አሉ። አሁን እንግዲህ ፈለስጢን ብሎ ማለት የዛን ጊዜ ያልሄዱና እነዚህ አሁን ለምን ይጣላሉ? አሁን ነው እነዚህም የወጡት አገራቸው ፈለስጢን አይደለም። ለምን ይጣላሉ ብትል በሁለተኛው ዓለም ጦር ላይ አገራችን ላይ መልሰን ብለው እንግሊዝን ለመኑ። ውጭ የወጡት ሲለምኑ አይ አረቦች የነቁ ናቸው፣ አሁን እኛ እዛ ብንመልስን ተውት አመጣቸው እንባላለን፣ ተአፍሪካ እንፈልግላችኋል። ኃይለ ሥላሴን ጠየቁት። ጅቡቲንና ይሄ በርበራን ይሄን ሁላ ለይሁዶች ለመስጠት እምቢ አለ ኃይለ ሥላሴ። ገብቷል? እንዴት ታውቅ ታርክ ይሄን እምቢ ያለ ጊዜ እንግዲያስ አሉና ኦገንዳ ደግሞ አሉ። ኦገንዳና እንስጣቸው አሏቸው። አይ እኛ ኦገንዳንም አንፈልግም፣ ዓለም የድሮ ሀገራችን አሉ። አሁን የድሮ ሀገራችን ያሉ ጊዜ ለምን ሁለተኛው ዓለም ጦር ላይ በገንዘብ ሊያግዙት ነው ቃል የገቡት፣ በፖለቲካ ሊያግዙት ነው ይሁዶቹ። በኋላ ይሄን ያሉ ጊዜ ፈለስጢን ላይ እንግዲህ ትንሽ እያመጣ ተያገሩ ማስገባት ጀመረ። ሲያስገባ አረቦቹ መቃወም ጀመሩ። እዛ ያሉት ማለት ተየት አመጣህብን እያሉ። አሁን መሰለን እኛ ኒግሮ አሜሪካ ብሎ ማለት አገራቸው የት ነው? አፍሪካ አይደለም። አሁን አገራችን ነው ብሎ ይመጣሉ። እዛው እርጉ ነው፣ እዛው እንደወጣችሁ ቅሩ ነው አይደል? ዩናይትድ ኔሽንም ህግ እንደዚሁ ነው። ሰው ባለበት ይርጋ ነው የተባለው። ለምንድን ነው ታዲያ ፈለስጢን እነ እንግሊዝ እዚህ ያመጡት? ያ የዩናይትድ ኔሽን ህግ ጥሰው ጉልበት አለን ብሎ ነው ዝም ብሎ ማስፈር ጀመሩ። እነዚህ ታዲያ ፈለስጢኖቹ ነባሮቹ ለምን አመጣችሁብን ብሎ መቃወም ጀመሩ። ሲጠራቀሙ አሁን እስበሳቸው መዋጋት ጀመሩ። እንደገና ዩናይትድ ኔሽን ፈለስጢን የሚባለው ነገር ሁለት ከፈሉት። ይሄ ተል አቢብ የሚባለውን ለመጤው አደረጉ፣ የተቀረውን ለማናረጉ ለነባሮቹ አረጉ። እንደውም ሲሉ በየጊዜው ደግሞ ጦር ይነሳል። ሲጨምሩ መጨረሻ 66 ነው በጀማል አብደልናሲር ጦር ጊዜ። የዛን ጊዜ ተሸነፈ ጀማል አብደልናሲር። እስተ ጎላን ድረስ ያዙት። ያ ተል አቢብ የሚባለው ቀርቶ ብዙውን ያዙት። ማን ቀረች? እቺ ጋዛ የሚሉትና ይሄ ዶፈተል ገርቢያ የሚሉት እነዚህ ቀሩ። ተዛ ይዘው እንግዲህ ትግል ነው።